ጽጌ ሰራየ ሰሪጾ ማስሞ ለዛማ ጊዜጌ ለገብርኤል ምስለ ሰላም ወበእንተ ዝማርያም ሶባ ወዘኒ ማዛጣም ለተምርኪ አሃዲሙ ማይደተ ጽጌ ዘይሰማይ ስሙ። ዘመነ ጽጌ የዘመነ መጸው ንዑስ ክፍል መጀመሪያ ነው። ጊዜውም ከመስከረም 26 እስከ ህዳር 5 ቀን ያለው 40 ዕለት ሲሆን ትርጉሙ የአበባ ጊዜ ማለት ነው። ሁሉን የማስደሰት ፍላጎት ያለው ጌታ በአርአያውና በምሳሌው የፈጠረው ሰው ሰማይን እያየ በከዋክብት ምድርን እያየ በአበቦች እንዲደሰት በመውደዱ ኮከብን ለሰማይ ውበት፣ አበባን ለምድር ጌጥና ሽልማት አድርጎ ሰጠ። ከዚህ የተነሳ ኮከብ ሰማይን፣ አበባ ምድርን ያስጌጣሉ። በዚህም ኮከብ ሰማይን፣ አበባ ምድርን በባህሪያቸው እንደሚያስዋት ሁሉ ራሳቸውንና ገንዘባቸውን የተወደደና ያማረ መስዋዕት አድርገው ለአምላካቸው የሚሰጡ ምእመናን ገድልም እንዲሁ ለቤተ ክርስቲያን የመውደድ ጌጥን ይሰጧታል። አበቦች ከእንቡጣቸው ፈንድተው ከአቃፊያቸው ወጥተው የየራሳቸውን ፍሬ ይዘው ለመጀመሪያ ጊዜ በምድር ላይ መታየት የጀመሩት ዓለም በተፈጠረች በሦስተኛው ዕለት ማለትም ማክሰኞ ሚያዝያ 1 ቀን ነው። ስለዚህ ጉዳይ ቅዱስ ያሬድ ከሙሴ ቃል በመነሳት በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ ፀሐይን በጠፈር ላይ አሰለጠነው፣ የሠራውን ሁሉ መልካም እንደሆነ እግዚአብሔር አየ። ዳግመኛም ምድር አበቦችን በየጫፉ ፍሬዎችም በየአይነቱ ታውጣ አለ በማለት እሁድ፣ ማክሰኞና ረቡዕ የተፈጠሩ ድንቅ ፍጥረታት በአንድ ላይ በማጣመር ገልጿል። ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 31። የጽጌ ምሳሌዎች። ጽጌ ወይም አበባ የዓይን አምሮት መዳኛ፣ የመልካም ፍሬ መገኛ በመሆን የጌታችን የእመቤታችን የመስቀልና የቤተ ክርስቲያን ምሳሌ ይሆናል። አንደኛ፣ ጽጌ የጌታ ምሳሌ ነው። ጽጌ የእመቤታችን ምሳሌ መሆኑ እውነተኛው ፍሬ ክርስቶስ ከእርሷ መገኘቱን ለማመልከት ነው። ሌላው ደግሞ በፍሬ የተመሰለው ጌታ ሥጋውንና ደሙን እውነተኛ መብልና መጠጥ አድርጎ በመስጠቱ የፍሬ መገኛ በሆነው አበባ ተመስሏል። ስለዚህ ሁኔታ ሊቁ ቅዱስ ያሬድ ከኢሳይያስ ቃል በመነሳት ትወጽእ በትር እምስረ ወእሴ ወየዐርግ ጽጌ ይእቲ በትር አምሳለ ማርያም ቅድስት ይእቲ ወጽጌ ዘወፃ እምኔሃ አምሳሉ ለወልድ። ከእሴይ ስር በትር ትወጣለች፣ ከእርሷም አበባ ይወጣል። ይህችም በትር የማርያም አምሳል ናት፣ ከእርሷ የተገኘው አበባ የወልድ አምሳል ነው ብሏል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1። ሁለተኛ፣ የእመቤታችን ምሳሌ። አበባን ተወዳጅነት የሚያድለው ማራኪ የሆነው ውጫዊ ገጽታው ብቻ ሳይሆን ለሰውም ሆነ ለእንስሳት ሕይወት በተስፋነት የሚጠበቀው ፍሬ መገኛ ጭምር ስለሆነ ነው። እመቤታችንም የእውነተኛው ፍሬ መገኛ በመሆኗ በአበባ ትመሰላለች። በፍጡራን አንደበትም ልዩ በሆነ ስጦታዋ ትደነቃለች። ወደፊት ለሚገኘው ዘለዓለማዊ የክብር ሥራ የመረጣት ኃይልም እጅግ ድንቅ ነው። ከዚህ የተነሳ ሕይወትና ድኅነት በእርሷ ሥጋና በዘላለማዊ አምላክ ውህደት ሆኗልና ከትውልድ ወደ ትውልድ በሚያልፈው በአዳም ዘር ውስጥ ታትማ ትኖራለች። ለዘላለም ያመሰግናታል፣ የመዳን ምክንያት ናትና። እስመ ርእየ ሕማማ ለዓመቱ ገብረ ኃይለ በመዝራእቱ መዝገቡ ለቃል ጽጌ እንተ ኢትትነገፍ መድኃኒተ ሕዝብ። የአገልጋዩን መዋረድ አይቷልና በክንዱ ታላቅ ሥራን አደረገ። የቃል ማደሪያ ወይም የፍሬ ሙዳይ የሆነችው አበባ ለዘላለም አትረግፍም፣ የሕዝብ መድኃኒትም ናት። የሉቃስ ወንጌል ምዕራፍ 1 ቁጥር 48። ስለዚህ በመዓዛዋ የቅዱሳን የሕሊና ዕረፍት ናት። በእናታችን በሔዋን አማካኝነት የመጣው ውርደትና ስደት ከሔዋን ልጆች ሁሉ ያልደረሰበት ያለ እመቤታችን ማንም የለም። በመሆኑ ከሔዋን ዘር በተገኘው በድንግል ማርያም ልዕልና የተነሳ የሔዋንና የልጆቿ ውርደት ተወግዶ ጸሎታቸው ተቀባይነት አግኝቷል።
ስለዚህ እመቤታችን ዓለም ለዘላለም በየዕለቱ ወደ ድህነት የሚገባባት በር ናትና ለማበብና ለማፍራት ወንዝ ዳር ተተክላ እንዳለች እንደማትረግፍ አበባ እንደማትጠወልግ ለምለም ተክል ለዘላለም ያለመለወጥ ትኖራለች። መዝሙር ምዕራፍ 1 ቁጥር 3። እናም እመቤታችን ደካማው ኃይለኛ፣ ኃይለኛው ደግሞ ደካማ የሆነባት ማለትም እሳትና እንጨት ያልተጠፋፉባት ሙሴ አያት የለመለመች የጳጦስ እንጨትና ለዘላለም መንግሥት ዕውቀት ከዘሩ መንግሥት እንዳይጠፋ ቃል የተገባላት የይሁዳ መንግሥት በትር ናት። ጸጳጦስ እንተ በአማን ጽጌ ደንጎላት ሐረገወይን ዘእምነገደ ይሁዳ እንተ ሰረጸት ለሕይወት። እመቤታችን ከይሁዳ ነገድ ለዘላለም መንግሥት ሕይወት የወጣች የወይን ሐረግ በደብረ ሲና በጳጦስ እንጨት ላይ የታየውን ምሳሌ በእውነት ያሳየች ጳጦስ ናት። ዘፍጥረት ምዕራፍ 49 ቁጥር 10። ሶስተኛ የመስቀል ምሳሌ። በማር ሥራ ላይ የተሰማሩ በራሪ ነፍሶች ወይም ንቦች አንድ ሆነው በአበባ ላይ እንደሚሰፍሩ ሁሉ ቅዱስ ጳውሎስ እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጁ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውንም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 14 እስከ 17 ላይ እንዳለ ሕዝብና አሕዛብ በአንድነት የተሰበሰቡበት አበባ የዕለተ ዓርቡ የክርስቶስ መስቀል በመሆኑ መስቀል አበባ ይባላል። ቅዱስ ያሬድ እዚህ ጋር ግዕዝ ይገባል። ሰለሞን ስለ ማርያም ሲናገር እነሆ ክረምቱ አልፎ በረከት ተተካ፣ የክርስቶስ መስቀል በማርያም ባህሪ ዛሬ አብቧልና የበረከት አበባ ሲያልፈን ኑ እንደሰት እንዲል። በመሆኑ በባህሪው መወሰን የማይስማማው አምላክ ማርያም በባህሪዋ ስለወሰነችው በተመረጠችው የማዳን ሰዓት ወይም ዕለተ ዓርብ መስቀል ያለ ባህሪው በማርያም ባህሪ ተሸከመ። አራተኛ የቤተ ክርስቲያን ምሳሌ። የክርስቶስ ስጦታ ወይም ፍሬ ሁል ጊዜ እስከ ዕለተ ምጽአት በቤተ ክርስቲያን ውስጥ ሲሰጥ ይኖራል። ስለዚህ ጌታ እዚጋ ግዕዝ ይገባል። ሰሪው አባቴ ተካዩ እናንተ ቅርንጫፎቹ የሆናችሁ የወይን ግንድ እኔ ነኝ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዳለ የተናገረበት ምክንያትም አንደኛው በእመቤታችን ጽጌነት ወይም አበባነት ስለተገኘው ፍሬ ወይን ሰው ስለመሆኑ ሲሆን፣ ሁለተኛው ደግሞ ሊቁ ቅዱስ ያሬድ በዝማሬው ገጽ 125 ላይ እንዚጋ ገጽ ይገባል። ሰቃሊያን አይሁድ በጎለጎታ አውድማ ከጨመቁት ወይን ሕዝበ ክርስቲያን እውነተኛ መጠጥን ጠጡ እንዳለ እርሱ ለቤዛ ዓለም በዕለተ ዓርብ በቀራንዮ አደባባይ በምልዓልተ መስቀል በተሰቀለ ጊዜ ስለ ቆረሰው ሥጋና ስለ ፈሰሰው ደም እንዲሁም በዚህች ዕለት ለዓለም ሁሉ ስለተሰጠው ልጅነት ነው። ስለዚህ ቤተ ክርስቲያን በየጊዜው እንደ አዲስ ሆኖ ሲፈነዳ የሚኖረው አበባ ምሳሌ ናት። ልዑለ ረስዮ ለመሰረትኪ አረፋትኪ ዘመረግድ ደቂቅኪ ምሁራን በሀበ እግዚአብሔር ቆአ ትጼኑ ቆአ ጽጌ ወይን ወታፈሪ ለነ አስካለ በረከት ጽዮን ቅድስት ቤተ ክርስቲያን ጽጌ ደንጎላት ዘውስተ ቆላት። የተለየ ጽዮን ቤተ ክርስቲያን ሆይ መሰረትሽን ከፍ ከፍ አደረገው፣ ግድግዳዎችንም በመረግድ ደመደማቸው። ልጆችሽ በእግዚአብሔር ዘንድ የሰለጠኑ ናቸው። በምድረ በዳ እንዳለች የሱፍ አበባ ለጋ የሆነ የወይን አበባ ሽታን ትሸቻለሽ፣ የበረከትንም ፍሬ ታፈሪያለሽ። ትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ላይ እንዳለው በኢየሩሳሌም ለእስራኤል ዘሥጋ የተነገረው በቤተ ክርስቲያን ለእስራኤል ዘነፍስ የተፈጸመ መሆኑን ተርጉሞ ሊቁ ቤተ ክርስቲያን እውነተኛ ፍሬ የሚገኝባት አበባ መሆኗን አስረድቶናል። በሌላም ቦታ በዝማሬው ገጽ 23 ላይ ወልድ እሆየ ጻዕዳ ወቀይ ጻዕዳ ትብሎ በእንተ ሥጋሁ ለክርስቶስ። ልጅ ወንድሜ መልከ መልካም ደመግቡ ቀይ ነው፣ ቤተ ክርስቲያን ክርስቶስን ስለለበሰው ሥጋ ቀይ ጎልማሳ አለችው እንዳለ የክርስቶስ ሥጋ የሚያፈራባት የአበባ እንጨት የሆነችው ቤተ ክርስቲያን አበባ ትባላለች። የዚህም ማጠቃለያ
በዘመነ ጽጌ ውስጥ ገነት ወይም ምድረ ገነት የሚል ቃል በተደጋጋሚ ይነገራል። ለመሆኑ በዚህ ርዕስ ውስጥ ገነት የምትባለው ቦታ ማን ናት? ገነት አጸደ ነፍስ መሆኗ ቢታመንም በዚህ ርዕስ ውስጥ ግን ገነት ተብላ የምትጠራው ቦታ በመጀመሪያ አዳም የተፈጠረባት፣ አፈር የተገኘባት፣ ከዚያም በላይዋ ያማረች ምድር የተባለች እመቤታችን የተገኘችባት፣ ከዚያም በኋላ 15 ነቢያትና 12 ሐዋርያት፣ 72 318 ሊቃውንት፣ አርድእት ርትዕት ሃይማኖትን የወሰኑባት፣ የኦሪቱን ድንኳን የሰራው ሙሴና መጀመሪያዊቱን ሥርዓተ መሥዋዕት በታላቁ ተራራ ላይ ያሳየው አብርሃም የተገኙባት፣ እንዲሁም ሰው ሁሉ ልጅነትን አግኝቶ መንግሥተ ሰማያት ለመግባት የሚዘጋጅባት ይህች ዓለም ናት እንጂ አዳም የነበረባት ገነት ወይም የተክል ቦታ የተባለችው ስፍራ አይደለችም። አንደኛ ይህች ዓለም መልካም ለማያደርጉ ሰዎች የኋላ ኋላ ጨለማና ጥርስ ማፋጨት ያለባት ሰፊዋ የሲኦል በር ናት። በቅንነትና በየዋህነት ለሚመላለሱ ሰማያዊ ተስፋ ሰናቂዎች ደግሞ ለጊዜው ጠባቧና አስጨናቂዋ መንገድ ብትሆንም ለዘላለም ግን እውነተኛ የገነት በር ናት። የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ እንዳለ። በመሆኗም ይህች ቦታ ለእግዚአብሔር ክብር የምታበቃ የጻድቃን ዕድል ፈንታ ትባላለች። ሁለተኛም እርሱ ሰማያዊ ሲሆን የእርሱ የሆኑት እርሱን ይመስሉ ዘንድ በልዩ ማኅተም እነርሱን ለማተም በሥጋና በደም ሰውነት ተከፍሏልና። በተክሉ ቦታ ውስጥ የሚመላለሰውና ልጅ ወንድሜ እየተባለ የሚጠራው ባለሞገስ ጎልማሳ ሥጋ በመልበስ ወደዚህ ዓለም የመጣው ወልድ ነው። ቆ ወሮማን እቁረ ማይልብ ዘወልድ ሁየ ሊተ ወልድ ሁየ ወረደ ውስተ ገነተ ትፍሲት ሀበአበው ቀደምት ሀበይሆሙ ዕረፍተ ወያወርድፎሙ ሕይወተ ዘለዓለም። ቆዋና ሮማን እንዲሁም የሽቶም ቡጥ ሁሉ የውዴ ናቸው። ውዴ ቀደምት አባቶች ወደሚኖሩባት ቦታ ወረደ፣ የዘላለም ሕይወትን ወደሚሰጣቸውና ዕረፍትን ወደሚያድላቸው ቦታ ወይም ዓለም ወረደ እንዲል ሊቁ። የቤተ ክርስቲያኗን እምነት የሚጠብቁና በሕጓ የሚጸኑ ሁሉ በዚህ አይነት መንገድ ተስፋ ተላብሰው ቢኖሩ ዘላለማዊ ደስታን ያገኛሉ። እናም እውነተኛውን ሰላምና ፍጹም ደስታ እንዳያመልጠን ለእኛ ይሆናል ያልነውን ከመፈለግ ይልቅ እርሱ የሚሆነንን ሁሉ ያውቃልና ነፍሳችንንና ሥጋችንን ባደራ ተቀበል፣ ሕይወታችንን ተቆጣጠር፣ ሰውነታችንን ጠብቅ ብለን ራሳችንን ለእርሱ አደራ መስጠት አማራጭ የሌለው ታላቅነት ነው። ጽጌ በተሰኘው ዘመን ውስጥ 5ም 6ም ሰንበታት እንደ ዘመኑ ይገኛሉ። በእነዚህ የጽጌ ሳምንቶች ሁሉ ጊዜው ሁሉ ህልፈት የሚጠበቅበት ስለመሆኑ ስለ ክርስቶስ ሙሽራነትና ስለ ቤተ ክርስቲያን ሙሽሪትነት አምላክ በቃሉ የሚቆም ታማኝና ወደር የሌለው ይቅር ባይ ዳኛ ሰማይን በከዋክብት ምድርን በጽጌ ወይም በአበባ በማስጌጥ ሁሉን የሚያከናውን ጥበበኛ መሆኑን የሚገልጹ መዝሙራት ይባላሉ። ሁላችንም ከዚህኛው ዘመነ ጽጌ በረከትን የምናተርፍበት ይሁንልን። የቅዱሳኑ በረከትና ረድኤት የእመቤታችን አማላጅነት ከእኛ ጋር ይሁን ለዘላለሙ አሜን።